ትንሽ አዎ፣ ቆይ አይደለም ምን አንተ ነጠላ በደንብ ይሸፍናል። እስቲ ቆይ ሞክረው። እኔ በስማ እግዚአብሔርን አይን ነው የሚያመው። ምን ታደርጊ? በቃ ደስ የሚል ነገር ሰርፕራይዝ ነው የማደርግ ዛሬ። በስማም ለአንተ እኔ ለውዱ ባለቤቴ መቼም የማልሆነው ነገር የሆነ ተንኮል እየሰራሽ እንዳይሆን ግን እኔ ልከፍት ነው። ኖ እንዳከፍት በማርያም እና አይደለም የሆነ ተንኮል እየሰራሽ ነው መሰለኝ። ተንኮል አይደለም እና ታዲያ ተንኮል እናትዬ። ሰላም የቃልና የናቴ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ ደግሞ ፕራንክ ይሁን ምን ይሁን ያው ግልጽ አልሆነልኝም። ለኔም እንኳን ለእናንተ ለኔም ግልጽ አልሆነልኝም፣ ግን ለሱ ይጠቅመዋል አይወደውም እንጂ ይጠቅመዋል። እኔ አስቤለት በቃ ለናቴ ያስፈልገዋል የሚለውን ነገር ነው ይዤለት የመጣሁት። ግን እንደነገርኳችሁ እሱ ናቴ በቃ ሁለት ነገሮችን ከማውቀው ማለት ነው፣ ሁለት ነገሮችን በጣም ነው የሚጠላው፣ ዱባና ቅቤ። ቅቤ ሰው ናቲ ስለሚደብሩ ብዙ ጊዜ አልቀባም ቅቤ እና መታጠቡም ስለሚሰለቸኝ ስለሚያስጠላኝ ነው እንጂ ቅቤ በጣም ነበር የምወደው። ማለት ልክ የእናቴን ቅቤ ሳገኝ ማለት የራሳችን ምናምን ሲሆን ከገበያ ምናምን የመጣ ቅቤ ብዙም አይመቸኝም። ናቴን ደግሞ ያው ያለው እንግዲህ ገበያ ገዝቶ መምጣት ብቻ ነው። እዚህ ጋር የምናውቃቸው ሰዎችም ስለሌሉ ማለት ነው። እና ቅቤ ገዝቼ መጥቻለሁ። ይሄው አሳያችሁ። ቅቤው ግን ሽታው ደስ ይላል። ወይራ ወይራ ነው የሚሸተው። ማርያም ትኩስ ቅቤ ነው ምናምን ብላኛለች ሴትዮዋ። እና በዚህ አጋጣሚ ትዝ ሲለኝ ነው የገዛሁት ይሄን ቅቤ። ናቲን ዛሬ ማለት ነው አለ ድምፄን ከፍ አድርጌ ስልክ ሳወራ ቆይቻለሁ። ምክንያቱም እንዳይነቃብኝ ማለት ነው ስላሰብኩት። እኔ ቅቤውን ገዝቼ መጥቼ ምናምን አስቤበት ስለነበረ ጓደኞች ጋር ስልክ እያወራው ነበር ድምፄን ከፍ አድርጌ። አሁን ድምፄ ቀነስ አድርጌ ማወራችሁ እዚሁ ቤት ውስጥ ስለሆነ ያው ብዙ ጊዜ ናቲ ላፕቶፕ ላይ ቁጭ ብሎ እንትን ካለ ብዙ ጊዜ ኤርፎን አድርጎ እንትን ስለሚል እኛ እንዳረብሸው ኤዲት የሚያደርገው ምናምን የሆነ ነገር የሚሰራ ከሆነ ኤርፎን አድርጎ ነው የሚጠቀሙ። ለዛም ነው ድምፄን ቀነስ አድርጌ እያወራችሁ ያለሁት። አሁን ምንድን ነው የማደርገው? ሸፍኜ ይዤው እመጣለሁኝ። ከዛ በኋላ ምን ልታደርግልኝ ነው ብሎ እሱ እንደባለፈው ሰርፕራይዝ ሊመስለው ይችላል ስሸፍነው። እኔ ግን ያው ሰርፕራይዙ ትንሽ የማይወደው ሊሆን ይችላል። ሸፍኜ ይዤው እመጣለሁኝ። ይዤ መጥቼ ቅቤውን እቀባዋለሁ ማለት ነው። በዚህ ጋር በነጠላ አይኑን አስሬ ይዤው እመጣለሁ ማለት ነው። ካሜራዬን አስተካክዬ እመለሳለሁ ውዶችዬ። እስኪ ምን እንደሚል እናየዋለን። አይኑን እንደተሸፈነ ነው የምቀባው ምናምን። እስኪ ቅቤ ይሁን ሽታው፣ በርግጥ በሽታው ላይ ያውቀው ይችላል። እንዴት ላድርገው? እስከ አፍንጫው ላይ ሸፍነው እንዴ? አልገባኝም። ብቻ እንዴት ማድረግ እንዳለብኝ ያው ለሱ ይጠቅማል። እውነት ለመናገር ቅቤ አሪፍ ነው ብዬ አስባለሁ። ይጠቅማል ብዬ ስለማስብ ነው። ግን እሱ ደስተኛ አይሆንም። ያው ውሃ ምናምን ቶሎ ነው የሚታጠቡ በእርግጠኝነት። ግን እንደምንም ብዬ 1 ሰዓት ያክል ቢያቆይልኝ ደስ ይለኛል። ለሱ ለጸጉሩም ለምንም አይቀባም። የሆነ ሰዓት ላይ በደንብ እየተንከባከቡለን ነበር ጸጉሩን። አሁን ላይ ግን ልጄን ብቻ ነው እንጂ ቸከማር ልጄ ጋ ነው እንክብካቤ ምንም ወይም ሁሉም ነገር ልጄ ጋ ስለሆነ እሱን ትንሽ ጸጉሩን ተንከባከቤለት አላቅም። የሚፈልገው ቅባትን ገዝቼለት አላቅም። እሱም ቢዚ ስለሚሆን አስታውሶት አያቅም። እስኪ ከጠቀመው በሚል ነው። ለውጥ ካመጣ ቀባዋለሁ፣ ካላመጣ ደግሞ እንደ ድሮ ቅባቱን አስተካክለታለሁ ማለት ነው። ይመቻችሁ። ካሜራ አስተካክዬ ናቲን ይዤው እመጣለሁ። ባይ። እንግዲህ ውዶችዬ ካሜራዬን አስተካክያለሁኝ። ያው ፊት ለፊት አድርጌዋለሁ እንዲታይ ምድር። ከዛ ጸጉን እንቀባዋለሁ ማለት ነው። እንዳይነቃ ግን ስልኩን የሆነ ቦታ ደበቅ ባደረገው ደስ ይለኛል። በእርግጥ አይኑ ስለሚጨፈን አያየውም። ገጭ መሰራትን ነው ማለት ነው። የሆነ ዛሬ ሰርፕራይዝ አለክ። ኧረ እባክሽ ሰርፕራይዝ አለ። እሺ ሰርፕራይዝ። ኧረ ተይ ዝም ብለሽ አይነት ሰሪ በእናትሽ። ሰርፕራይዝ ከሆነ ዝም ብለሽ ስጪኝ። ኧረ እባክህ እና ታዲያ እንዲህ ማለት ተጨፍኝ ሁሌ አይሰለችሽም? ይሰለችኛል። ና ተከተለኝ። ኧረ በእናትሽ ተከተለኝ። አይኔን አስሎ ተከተለኝ። አይታይም። ካልታየ ጥሩ። ኧረ ምን ልታደርገኝ ነው? እና ዝም ብለህ ዝም ብለህ እኮ ነው ገደል ውስጥ ይመስላል። ቁም፣ እዚህ ጋር ቁም፣ ቁም። እሱ ጋር ላይ አዋ እንዳትፈታ እንዴ። ቁጭ በል፣ ዘወር በል። አትደናበር እኮ ዋች ያምሻል እንዴ? ምን ነው? ምን እያደረግሽ ነው? እስኪ ቀና በል ትንሽ። አዎ ቆይ አይደለም ምን አንተ ነጠላ በደንብ ይሸፍናል። እስቲ ቆይ ሞክረው። እኔ በስማ እግዚአብሔርን አይን ነው የሚያመው።
ምን ልታደርጊ ነው? በቃ ደስ የሚል ነገር ሰርፕራይዝ ነው የማደርግ ዛሬ። በስመ አብ ለአንተ እኔ ለውዱ ባለቤቴ መቼም የማልሆነው ነገር የለም። ኧረ እባክሽ የሆነ ተንኮል እየሰራሽ እንዳይሆን ግን እኔ ልከፍት ነው። ኖ እንዳከፍት በማርያም እና አይደለም የሆነ ተንኮል እየሰራሽ ነው መሰለኝ። ተንኮል አይደለም እና ታዲያ ተንኮል እናትዬ ምን እያደረግሽ ነው? ጎንበስ በል እስኪ ሙዝ ነው ወይስ ምንድን ነው? ጭራሽ ደግሞ እሺ ብዬሽ ልቀበልሽ ልብስሽ ጋር ያጣል። መጀመሪያ አሳዳግ ቁጭ በል እኔ እንደማለት ያወቅሽ ለምን ተጨማለቂያለሽ? እዛ አይደለም ውዴ፣ ለአንተ አይነንም እያመመህ ነው። አይበቃኝ በኔ እኮ አለ ማለት ዛሬ ባባ ሁለታችንም ተጨማቅን ባባ እንዳንረብሽው በሚል ነው ቦታል ለዲዮሽ ተወራሱ ግማታ ነው። እግዚአብሔር ሲጣት ሲጣት እና ወጭ ስትበላ ምን ነው እንደዚህ አጠራው ዛሬ አለኔ አላ ውዴ ልቀባህ ነው ማሳጅ ምናምን ላድርግልህ ማርያም ለጸጉር እኮ ተንጠቋለቀ እቺ ወንጭ የሆነ ጨርቅ ምጣልበት አምጪና እና ዋሻሩ የምትገቡ ባንድ ገር ጠምሩ የምትገቡ ከቤት ተርሱ ተደረጉ ጭንቅላት ተደረጉ እንዲሾም የሚገቡ ታጥቦ መስመር አይደለም ዘንጎ መስመር ተጠብኝና እየጨመኩ ነው ለሜዳን አንቺ ደግሞ አበዛሽው በጣም ውዴ ነው ጨርሶ እሺ ጊዜያት ነግደን በማርያም ባባ እየተኝቶ ሊዛለ አንቺ በእናትሽ እስኪ አሽትሽ ምን እንደምሽል እግዚአብሔርም ነው ሰው ይላል በራሱ ያለ ደስታ ነገራት እና አይኖች ናበቅ በማ በጣም የምታስጠየው እግዚአብሔር ሰርፕራይዝ እንዳለው ነገር ወይኔ ይሄ አሁን ላይ በቃኝም እንጂ እንደዚህ ማለት ነው ትቀባ ያለ ደስታ እኔ እንደነገ ይሄን የምጠርግበት ነገር አምጪ ሲበን በስበልዩ ይጂ ካፈለ ቸኮላቴ ነው ይጂ ማታ ተመደልሽ ነኝ ስታስጠላ የኔ ውድ እግዚአብሔርን በስመ አብ ታድለህ። ምን አባት ይላል ባባን የምንቀባው እንዴ? በስልክ ላይ የሆነ እየታየኝ አይደለም። መስታወት ደግሞ እዛ እስከምገባ አይ እንድታየው እኮ ብዬ ነው። አንቺ አሞሽ ነው እንዴ? ይሄ ወጥ መስታወት ውስጥ ከዛ መድኃኒዓለም ሰው የሚጠላውን ነገር ስታረጊ ደግሞ ስትወጂ ልጅ እያለሁ ራሱ ማዘር ስትቀበል ምን እንደማድረግ ታውቂያለሽ? በቅጠል ነው በብሳና ቅጠል ነው ጠርጊው ገባው ቤት። አንተ ፀጉር ረጅም ነው ለካ። በስመ አብ ወወልድ ወመንፈስ ቅዱስ ያቃጥላል። አንተ ምን ያክል ፀጉር ይዛ እንዴ ነው ቤቴ ከኛ ምን እንትና ነው ማለት በኢየሱስ ክርስቶስ እስኪ ይሄው ማለት
ዋጥ ነው ማርያም ፀጉር ረጅም ነው። እየሰማኝ ነው። ቦካይና እኔ ደግሞ አንድ ላይ ነው የምንቀባው። አባት አየሁ። በነገራችን ላይ ውዴ ካሜራ አለ ውዶችዬ። እንግዲህ ለባሌ እንክብካቤ እያያችሁ አንድ ፀጉር እንደዚህ ረጅም ነው እንዴ? ደስ አሁን ራሴ ሲያደርግልኝ ደስ ብሎ የራሴ ነው ይወክሽ ይናታል። ቦባይና እኔ ደግሞ አንድ ቀን እንቀባለን ማለት ነው። ሽማይ ማማ ባይ ደረ ማሴ ሲደረግ ወደ ውስጥ ስለሚገባ ድርቀት ምናምን ካለብህ ውዴ አሪፍ ነው። እሺ ቢያንስ አንድ ሰዓት ወይ ግማሽ ሰዓት አቆይተህ ትፈጥበዋለህ። ወይ እናትህ ጋር ሂጂ ደግሞ በደንብ መቀባት ትፈልጋለህ ቅቤ ማለት ነው። አባይ ምን ይልክ ምን ተቀባሽ እንጂ እናቴ ደግሞ አንድ ላይ እንቀባለን። እሺ ማ ጅሮ ራሱ ቀብቼው አላውቅም አይደል? እስና ጤዛ መሰለኝ አኩርፋው እንደሰጣው ውዴ ናቱ ነጭ ነው እንጂ ሆኖ አይቀልጥም። አይ ለነገር ቆንጆ ነው። እስኪ ቀለና አረ ይቀልጣ ነበር ወደፊት ሊመጣ ነው። አሪፍ ነው። እግዚአብሔር እንደዚህ ማቴ ሲደረግ ለውስጥ ለጭቅላታችን ፀጉር ግን እንደዚህ አድርጎ ተሳስተሽ ነው ስላት አካ ወይ ምንድን ነው ምን ተፈጠረ? ነው በቃ እሺ ደከመኝ ያለ በቀኝ በእናትሽ እስኪ ወደዛ ዞርሽ ጎንበስ በል እስኪ በስመ አብ ቆይ ነው በቃ ያምርበታል። ሽንድረግ ለበቃ ጨርሻ ቆሚያጭ